fee, fear, charge, fine, rent, rate. Don't mix them up again. Even don't say payment for everything. ዛሬ ቀሽት የሆነ የእንግሊዘኛ ቃላት ነው የምነግራችሁ። በየኤሪያው ምን እንደምንል ቀሽት የሆኑ የእንግሊዘኛ ቃላት ነው ይዤላችሁ የቀረብኩት። ቅዱስ ነኝ ከግሬስ እንግሊሽ። እንደተለመደው እስከ መጨረሻ አብራችን ስትቆዩ የተለያዩ የክፍያ ስርዓት ሁሉንም ፔመንት አንለውም። የተለያየ እንዳከፋፈል ስርዓቱ የተለያየ የእንግሊዘኛ ስም አላቸውና እነኚህን እናያለን። ለምሳሌ የቅጣት ክፍያ ምን ይባላል? አልጋ ቤት ሄደን የምንከፍለው ክፍያ ምን ይባላል? ሆቴል ላይ ገብተን የምንከፍለው ክፍያ ምን ይባላል? ለባስ ትራንስፖርት የምንከፍለው ክፍያ ምን ይባላል? ለትምህርት ቤት ባስ የምንከፍለው ክፍያ ለልጆቻችን ምናምን እሱ ምን ይባላል? ለትምህርት ቤት ለራሱ የሚከፈለው ለትምህርት አገልግሎቱ የሚከፈለው ክፍያ ምን ይባላል? እነኚህን እስከ መጨረሻው ስንቆይ የምናያቸው ይሆናል። እንደተለመደው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ከወዲሁ ላስታውሳችሁ እወዳለሁ። እስኪ ክላሳችንን ጀምር። ስኩል ፊ ምንድነው? ይሄ ስኩል ፊ ይሄ ክፍያ ለትምህርት ቤት የምንከፍለው ክፍያ ማለት ነው። ትምህርት ቤት ስንማር የምንከፍለው ክፍያ ወርሃዊ ክፍያው። የመመዝገቢያው ምን ይባላል? መመዝገቢያው ሬጅስትሬሽን ፊ ይባላል። የመመዝገቢያ ክፍያ ለሃይ ስኩል ለአንደኛ ደረጃ ለኬጂ ምናምን ለምንላቸው እነኚህ ስኩል ፊ ብለነዋል። ለኮሌጅ ምን ይባላል? ለዩኒቨርሲቲ ምን ይባላል? ኮሌጅ ፊ ነው፣ ዩኒቨርሲቲ ፊ ነው። እሱን እስኪ እንደ ጥያቄ በስተመጨረሻ የምመልስላችሁ ይሆናል። ስኩል ፊ አይደለም፣ ኮሌጅ ፊም አይደለም፣ ዩኒቨርሲቲ ፊም አይደለም። በስተመጨረሻ የምመልስላችሁ ይሆናል። እስከዛ ግን እናንተ ምን ሊሆን እንደሚችል አሰላስሉ። የምታውቁ ካላችሁ የምታውቁት ከሆነም እታች ጻፉልኝ። ሌላው ለምሳሌ ጉብኝት ስንሄድ ለሚውዚየም ሊሆን ይችላል፣ መዝናኛ ላይ ሊሆን ይችላል። ለጉብኝት የምንገባበት ቦታ ለምንገባበት የሚከፈል ክፍያ ኢንትራንስ ፊ ይባላል። ኢንትራንስ ፔመንት እንዳትሉት ነው። ፔመንት ለሁሉም ፔመንት ከምንል በየኤሪያው የራሱ የሆነ እንግሊዘኛ አለና ምን ይባላል? ኢንትራንስ ፊ ይባላል። ፌር ደግሞ ይባላል። ይሄኛው ፌር አይደለም። ይሄኛው ፌር ጀስት ማለት ነው። ይሄኛው ፌር ምንድነው? ጀስት ማለት ነው። ጀስት ሚንስ ትክክል መሆን፣ ልክ መሆን ማለት ነው። ይሄኛው ፌር ደግሞ FARE ይሄኛው ፌር ደግሞ ምንድነው? ክፍያ ነው። ስለዚህ ይሄ ፌር ለምን ያገለግለናል? ፊ እንዳልነው ሁሉ ለትራንስፖርቴሽን በአጠቃላይ አንድ ጊዜ ለሚከፈል ክፍያ ፐር ራይድ ወይም ለአንድ ጉዞ የሚከፈል ክፍያ ምን እንለዋለን? ፌር እንለዋለን። ለምሳሌ ባስ ፌር ለባስ ለምሳሌ አገር አቋራጭ ሊሆን ይችላል ምናምን ለሱ የምንከፍለው ክፍያ ባስ ፌር ይባላል። ለታክሲ የምንከፍለው ክፍያ ምን ይባላል? ታክሲ ፌር ይባላል። ታክሲ ፌር። ባቡር የምንከፍለው ክፍያ ምን ይባላል? ትሬን ፌር ይባላል። ትሬን ፌር። ለባቡር የምንከፍለው ክፍያ ትሬን ፌር። ለአየር ትራንስፖርት የምንከፍለው ክፍያ ደግሞ ኤር ፌር ይባላል። ኤር ፌር። ለአየር ትራንስፖርት የምንከፍለው ክፍያ ኤር ፌር። እሺ ባስ፣ ልጆችን የሚያመላልሰው ባስ እሱ ደግሞ ምን ይባላል? ጥያቄ ነው ለእናንተ። ሁለተኛ ጥያቄ ይሄ ምን ይባላል? ልጆችን ሲያመላልስ ባስ ፌር አንለውም። ምክንያቱም ይሄ ፐር ራይድ ሳይሆን በቋሚነት ፐርማነንትሊ ይርሊ ወይም አኑዋሊ ሊሆን ይችላል ወይም ማንዝሊ ሊሆን ይችላል የሚከፈለው ክፍያው። ስለዚህ ይሄ ምን ይባላል? በቋሚነት የሚከፈል ክፍያ። ለትምህርት ቤት ባስ የሚከፈል በቋሚነት ምን ይባላል? እሱን አሁንም በስተመጨረሻ የምንመልሰው ይሆናል። እስከዛ ግን እናንተ ኮሜንት ላይ መጻፍ ትችላላችሁ። ቢል ምንድነው? ቢል የምንለው ደግሞ ለምን ያገለግለናል? It is used for utilities like electricity, water, internet, water and electricity. ኤሌክትሪሲቲ ቢል ነው የሚባለው። ኤሌክትሪሲቲ ቢል የመብራት
ክፍያ ምን ይባላል? ቢል ይባላል። ኤሌክትሪሲቲ ቢል። የውሃ ክፍያ ዋተር ቢል። የኢንተርኔት ክፍያ ኢንተርኔት በፓኬጅ ምናምን ይሄ ወይም ለዋይፋይ አስገብተን የምንከፍለው ምን ይባላል? ኢንተርኔት ቢል። ፊ አንልም፣ ፔመንት አንልም። ስለዚህ ምንድነው የምንለው? ኢንተርኔት ቢል። ረንት ሌላኛው ነው። ረንት ለምን እንጠቀምበታለን? ሃውስ ረንት። ጠቅላላ ቤቱን ስንከራየው ምን ይባላል? ሃውስ ረንት ይባላል። መሬትን ስንከራይ ለእርሻ ሊሆን ይችላል፣ ለተለያዩ ነገሮች ስንከራየው ላንድ ረንት ይባላል። እሺ አንዷን ሩም ብቻ ከቤቱ ውስጥ አንዷን ክፍል ብቻ ከተከራየን ምን ይባላል? ሩም ረንት ይባላል። ሩም ረንት። ጠቅላላ ቤቱን ስንከራየው ሃውስ ረንት፣ አንዷን ሲንግል ሩም ስንከራይ ሩም ረንት። መሬት ጠቅላላ ለእርሻ ለምናምን ለተለያዩ ኢንቨስትመንት ምናምን ከተከራየነው ደግሞ ላንድ ረንት እንለዋለን። ረንትን በዚህ አግባብ። ስለዚህ ሃውስ ፔመንት ምናምን አይደለም የምንለው ማለት ነው። ፔመንትን ብዙ ጊዜ አዘውትረን እንጠቀምበታለን። ስለዚህ እንደየዘርፋቸው እንደየአይነታቸው እንግሊዘኛቸው ይለያያል። ሌላው ቻርጅ ነው። ቻርጅ ሶኬት ሰክቶ ስልክን ላፕቶፕን ቻርጅ ማድረግ አይደለም። ቻርጅ ደግሞ የራሱ የሆነ ትንታኔ ያለው የሆነ የምንከፍለው ክፍያ ለሆኑ ነገሮች የምንከፍለው ክፍያ ቻርጅ እንላለን። ለምሳሌ ለምሳሌ ሰርቪስ ቻርጅ ሆቴል ላይ ሄደን ስንስተናገድ አገልግሎት የሚሰጡን አለ። ለዛ አገልግሎት የሚከፈል ክፍያ ለምሳሌ ምን ሊሆን ይችላል? ለአስተናጋጆቹ ሊሆን ይችላል፣ ጠቅላላ ለሰራተኛው፣ ለኪችን አካባቢ ለሚሰሩ ሰራተኞች ለሚሰጠን አገልግሎት የሚከፈል ክፍያ ምን ይባላል? ሰርቪስ ቻርጅ ይባላል። ሰርቪስ ቻርጅ ዋናው አይደለም፣ የምግቡ አይደለም። የምግቡ ክፍያ ሌላ ነው። የምግቡ ክፍያ ሰርቪስ ቻርጅ አይደለም። የምግቡ ዋጋ የመጠጡ ዋጋ ሌላ ነው። ለሚሰጠን አገልግሎት የሚከፈል ክፍያ ሰርቪስ ቻርጅ ይባላል። እንደገና ደግሞ ለምግቡ የሚከፈል ክፍያ ፉድ ፕራይስ እንለዋለን። ፉድ ፕራይስ ወይም ሚል ፕራይስ። መጠጥ ከሆነ ድሪንክ ፕራይስ፣ ቤቨሬጅ ፕራይስ ወይም ድሪንክ ፕራይስ እንለዋለን። ምግብ ከሆነ ደግሞ ሚል ፕራይስ ኦር ፉድ ፕራይስ እንለዋለን። ለዛ አገልግሎት ጠቅለል ያለ ለሚሰጡን አገልግሎት ለጠቅላላ አገልግሎት የሚጨመር ጭማሪ ደግሞ ምን ይባላል? ሰርቪስ ቻርጅ ይባላል። ለምሳሌ ባንክም ላይ እንሄድ። ባንክ ላይ ለሚሰጡን አገልግሎት ሞባይል ባንኪንግ፣ ኢንተርኔት ባንኪንግ የሚሰጡን አገልግሎቶች አሉ። ለዛ አገልግሎት የሚከፈለው ክፍያ ምን ይባላል? ሰርቪስ ቻርጅ ይባላል። ሰርቪስ ቻርጅ። ስልክ ደውለን ዲሊቨሪ ላኩልን እንደዚህ ምናምን ተብሎ የሚመጣ ቻርጅ ምግብ ሊሆን ይችላል፣ የኦንላይን ማርኬቲንግ ሊሆን ይችላል። ደውለን ወይም በኦንላይን ኦርደር አድርገን ለሚመጣልን ከእቃው ውጭ የሚከፈል ክፍያ ያ ምን ይባላል? ሰርቪስ ቻርጅ እንለዋለን ማለት ነው። በጣም አሪፍ። እንዲህ እያልን እየቀጠልን ነው። ሆስፒታል አልጋ ያስይዙናል፣ ዶክተሮቹ አልጋ ያስይዙናል። ለዛ የሚከፈል ክፍያ ምን ይባላል? በድ ፊ እንላለን። በድ ፊ ወይም በድ ቻርጅ ማለት እንችላለን። በድ ቻርጅ ወይም በድ ፊ ሁለቱንም መጠቀም እንችላለን። ለሆስፒታል አልጋ ይዘን ስንታከም የሚከፈል ክፍያ፣ ለዛ የሚከፈል ክፍያ በድ ፊ ወይም በድ ቻርጅ ይባላል። ሆቴል ላይ፣ ገስት ሃውስ ላይ፣ ፔንሲዮን ላይ አልጋ እንይዛለን። ለዛ የሚከፈል ክፍያ ምን ይባላል? ለዛ የሚከፈል ክፍያ ሬት ይባላል። ሬት። ስለዚህ ሩም ሬት ይባላል። ሩም ሬት ለሆቴል፣ ለገስት ሃውስ፣ ለፔንሲዮን ለመሳሰሉት ነገሮች የሚከፈል ክፍያ ምን ይባላል? ሩም ሬት ይባላል። ስለዚህ ሩም ፔመንት አንልም ማለት ነው። ፋይን ደግሞ አለ። ፋይን ለቅጣት የሚከፈል ክፍያ ማለት ነው። ለምሳሌ ፍርድ ቤት ላይ ተወስኖብን የሆነ ነገር ስንቀጣ ምን ይባላል? ፋይን ይባላል። ስናሽከረክር በከፍተኛ ፍጥነት ስንነዳ ትራፊክ ፖሊስ ይዞ ሲቀጣን ያቺ ቅጣት ምን ትባላለች? ትራፊክ ፋይን ትባላለች። ትራፊክ ፋይን። ሮንግ ፕሌስ ላይ ፓርኪንግ አቆመን ሄደን ትራፊክ ፖሊሱ ሲቀጣን ያቺ ቅጣት ምን ትባላለች? ፓርኪንግ ፋይን ትባላለች። ፓርኪንግ ፋይን። ስለዚህ እንደየእንትናቸው ይለያያል ማለት ነው። ቅጣት በአጠቃላይ ቅጣት ከተባለ ፋይን ማለት። ትምህርት ቤት ላይ
ትምህርት ቤት ላይ ልጆች መጽሐፍ ቀደው አበላሽተው ምናምን ለዛ የሚቀጡት ቅጣት አለ። ወይም ዕቃ ሰብረው ማተሪያል አበላሽተው ቅጣት ቢቀጣ ወላጁ ሄዶ የሚከፍለው ክፍያ ምን ይባላል? ምን ይባላል? ስኩል ፋይን ይባላል። ስኩል ፋይን። ስለዚህ እንደየዘርፉ የሚለያይ ቢሆንም ስኩል ፋይን፣ ትራፊክ ፋይን፣ ፓርኪንግ ፋይን ብንልም በአጠቃላይ ቅጣት፣ ለቅጣት የሚከፈል ክፍያ ፋይን ይባላል። እሺ ቅድም ምን ብያችሁ ነበረ? በመግቢያዬ ሁለት ጥያቄዎችን ጠይቂያችሁ ነበረ። ሬጉላርሊ ወይም ፐርማነንትሊ ለባስ የሚከፈል ክፍያ፣ ለትምህርት ቤት ባስ የሚከፈል ክፍያ ምን ይባላል ብያችሁ ነበረ። ምን ብላችሁ መለሳችሁ? በውስጣችሁ ወይም በኮሜንት ምን ብላችሁ መለሳችሁ? ያ ምን ይባላል? ስኩል ባስ ፊ ይባላል። ስኩል ባስ ፊ። ለምንድነው ስኩል ባስ ፊ የተባለው? ፌር መባል እያለበት ለምንድነው ስኩል ባስ ፊ የተባለው? ይሄ ፐርማነንት ፔመንት ነው። በዘላቂነት በቋሚነት የሚከፈል ፐር ራይድ ሳይሆን ፐር ማንስ ወይም ፐር ይር የሚከፈል ክፍያ ስለሆነ ቋሚ ክፍያዎች ሆኑ ምን እንላቸዋለን? ፊ ነው የምንላቸው። ፐር ራይድ ፐር ትሪፕ የምንከፍል ከሆነ ደግሞ ምን እንለዋለን? ምን እንለዋለን? ፌር እንለዋለን። ባስ ፌር፣ ትሬን ፌር፣ ታክሲ ፌር ምናምን እንላለን ማለት ነው። በቋሚነት ከሆነ ደግሞ ስኩል ባስ ፊ። እሺ ሌላኛው ጥያቄ ምን ነበረ? የኬጂ የአንደኛ ደረጃ የሃይ ስኩል ክፍያ ስኩል ፊ ካልን የዩኒቨርሲቲ ወይም ኮሌጅ ክፍያ ምን ይባላል ብለናል። ስለዚህ ምን ይባላል? ኮሌጅ ፊ ነው አይደለም። ዩኒቨርሲቲ ፊ ነው አይደለም። ምንድነው የምንለው? ቲዩሽን ፊ ይባላል። ቲዩሽን ፊ። ይሄ የኮሌጅና የዩኒቨርሲቲ ክፍያ ማለት ነው። ይሄን ይመስላል የዛሬው ክላሳችን። እጅግ በጣም እንደወደዳችሁት ባለሙሉ ተስፋ ነኝ። ላይክ እና ሰብስክራይብ ሼር ማድረጋችሁ ያልተለያችሁ እርግጠኛ ነኝ። ቆንጆ ክላስ ነበረ። በሌላ ክላስ እስከምንገናኝ ሰላም ቆዩልኝ። መልካም ጊዜ። ሃቭ ናይስ ታይም